ኢትዮጵያ ውስጥ ደግሞ ምን ጀምረዋል? እባካችሁ ተጠንቀቁ፣ እባካችሁን አሁን የምናገረው ነገር አስተውሉ። አውደ ነገስቱን መጽሐፍት ጥንቆላ መጽሐፍቶችን እያነበቡ ደብተራ ጋር እየሄዱ ድግምት እያሰሩ ከልከሌዎስ የሚባለውን መንፈስ እያሰሩ ላያቸው ላይ ሰዎችን ለመስረቅ ሌቦች የሚጠቀሙበትን የማፍሰጃና የማደንዘዣ መሳሪያዎችን ግብረ ሰዶሞችም እየተጠቀሙበት ሰዎችን እየደፈሩ ነው ያሉት። እባካችሁን ተጠንቀቁ። ከቤት ሰግዶ መውጣት፣ ጸልዮ መውጣት፣ ተጠምቆ መውጣት በጣም ይጠቅማል። ጸበል ጠጥቶ መውጣት፣ ራስን ቀድሶ መውጣት ይጠቅማል። ከዚህ ነገር ያተርፋል፣ ያድናል። ራሳቸውን አልጋ ላይ አግኝተው የተደፈሩ በወንድ ተከበው ያገኙ ብዙ ወንዶች አሉ። ራሳቸውን በብዙ ወንዶች ተከበው ያገኙ ሴቶች አሉ። ለመሰረቅ ስትነኩ የምትፈዙ ከሆነ ለመደፈር ለምንድን ነው የማይሆነው? በጣም ብዙ ቦታ ላይ እኔ አንድ አልጋንጣፊ ነግራኛለች። እያለቀሰ ሱሪውን ታጥቆ ሲወጣ እያለቀሰ ማን ነው እዚያ መጣኝ እያለ ደፍረውት ሄደዋል። ቤርጎ አምጥተው ደፍረውት ሄደዋል። ፈቅዶላቸው እኮ ነው። ፈዞ እኮ ነው አፍዝዘውት። ምን ሆነሃል ስለው ጊዜ ማን ነው እዚያ መጣኝ፣ ምን ሆኜ ነው፣ ለምን እንደዚህ ሆንኩት እያለ እየተሸማቀቀን ሄደዋለች። አልጋንጣፊ ናት፣ የሆቴል አልጋንጣፊ፣ ትምህርቴን የምትከታተል ሰው ናት። እንደዚህ አይነት ነገር አለ። አፍዝዘውት አድንዘውት፣ ስልኩ አልተወሰደበት፣ ብሩ አልተነካበት፣ ጭራሽ ነው ተጨማሪ ብር አስቀምጠው ስልክ ቁጥር አስቀምጠዋል። ድጋሚ ልታገኘን የምትፈልግ ከሆነ ከአንድ ወር በኋላ ደውልን ያሉት እና በጣም የሚያሳፍር ነገር ነው የምትሰሙት አንዳንድ ጊዜ። ስለዚህ አስማቱን ድግምቱን እየተጠቀሙት ነው። ማፍዘዣ ማደንዘዣውን ሂፕኖታይዝ እያደረጉ ሰዎችን እያፈዘዙ እየተጠቀሙባቸው ነውና እባካችሁ ራሳችሁን ጠብቁ። መንፈሳዊ በሆነ መናፍስታዊ በሆነ መንገድ ጀምረዋል። ይሄ ሽጉጥ ይዞ እያስፈራሩ መድፈር ምናምን ተውት። በአውሮፓውያን ሀገር ላይ በጣም የተለመደ ሆኗል። እንዲያውም አሁን ኢትዮጵያ ውስጥ ያሉት ግብረ ሰዶሞች ምን ማድረግ ጀምረዋል? የኢትዮጵያ ሕዝብ ይሄንን ችግር እንደ ኃጢአት ስለሚያዩና ይገደሉ በተገኙበት የሚባል ሕግ አዋጅ ስለወጣ እኛም ሽጉጥ እንይዛለን ብለው ሽጉጥ ይዘው መዞር ጀምረዋል። ሰዶማውያን ነው ራሳቸው። እና መንግስት እስኪፈቅድላቸው ድረስ አንዳንድ ባለስልጣናት ሀብት ንብረት ሳይኖራቸው ተቀጣሪ ሆነው ለደህንነታችን እንሰጋለን ብለው አመልክተው ሽጉጥ የገዙ መሳሪያ የገዙ ሁሉ አሉ። ምንድነው ይሄ ስትሉ አይነ ጥለዋ በዚህ ልክ እንትን አድርገዋለች። እንዴት ነው አለ አይደለ? ቶፕ ደረጃ አድርሰዋለች። የግብረ ሰዶም ኃጢአት ግን የተጀመረው ከየት ነው ስትሉ ከግለ ወሲብ ነው። ተደብቆ ዘርን ከማፍሰስ ነው የሚጀምረው። ወንድሜ ሴት ጋር ሄደ ብታመነዝር ይሻላል። አንዳንዴ ማመንዘርን እየደገፍኩ አይደለም፣ ደጋግሜ ነው የምናገረው። ሴት ጋር ሄደ ብታኛ ይሻላል። ድንገት አረገዝኩ ብላ ውለጅ ብትላት ይሻላል። አረገዝኩኝ ወለድኩልህ ልጅ ወለድኩልህ ብትልህ ይሻላል ከዚህኛው ኃጢአት። እንደው የተሻለውን ነው የምነግርህ እንጂ ይሄኛው ኃጢአት ጥሩ ነው እያልኩ አይደለም ያለሁት። እንደው ከዛኛው ይሄኛው ይሻላል። እናትህ ታሳድግልሃለች ልጅህን። ግለ ወሲብ ፈጽመህ ሰዶማዊ ሆነ ለብቻህን ሄደህ ኃጢአትን እያተራመስካት እያጣጣምካት ከዛ በኋላ ኑሮ ህይወት አስጠልቶ ምናምን በከተማ እየተሰደብክ በቤተሰብ በመንደር እየተሰደብክ ዴንታቤስ ሆነ ከምትሞት ዲቃላ ወለደ ብትባል ይሻላል። ሴትን ነክተሃት ሴት ተጠግተህ መቼም ደፍራት ማለት አይደለም፣ ይገባሃል። እና ይሄንን ነገር እባካችሁን አስቡበት። ግለ ወሲብ በጣም ከባድ ነው። ዘርፈ ብዙ ኃጢአት ነው። ዘርፈ ብዙ ሞት ነው። ልክ ግለ ወሲብ መፈጸም የጀመርክ ወጣት ካለ ሞት በአንተ ዙሪያ ላይ ያጃበበ በውስጥህም እየተደላደለ ነው። በአንተ ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይቻላል። ስለዚህ በአንድም በሌላ መንገድ ግለ ወሲብ ሳይንሳዊም መንገድ ብትመጡ ዶፓሚኑ የደስታ ስሜትህን ጥፍት ያደርገዋል። በመንፈሳዊ መንገድም ብትመጡ ከእግዚአብሔር ጋር ያጣላል። ግብረ አውናን የሚባል አለ። ዘፍጥረት 38:8 ላይ መጽሐፍ ቅዱስ ዘፍጥረት ምዕራፍ 38 ቁጥር 8 ላይ ግብረ አውናን ትዕማር የምትባል አንዲት ሴት አለች። ያቺ ሴት የይሁዳ አባታችን ወይም ደግሞ የያዕቆብ ልጅ ማለት ነው። ይሁዳ ንግስና ካንተ ዘር አይጠፋም የተባለው ይሁዳ ማለት ነው። የመጀመሪያ ልጁ ኤር የሚባል ልጅ አለው። ለበኩር ልጁ ለኤር ትዕማር የምትባል ሴትን አጋባውና ከዛ በኋላ ሞተ ይላል። ተቀስፎ ሞተ። ከዛ ወንድሙን አውናን የሚባለው ወንድሙ ብዙ ወንድሞች ያሉትና ብቻ ባጭሩ ሳመጣላችሁ አውናን የሚባለው ወንድሙ ግባና
ለወንድምህ ልጅ ውለድለት ከሚስቱ ሂድና ልጅ ውለድለትና ሚስቱን አግባ ይለዋል። እሺ ብሎ ይገባል። ግን ወንድሜን ከገደለች ሴት ጋርማ እንዴት ዘር እቀጥላለሁ? አልፈልግም፣ ከሷ ዘር አልፈልግም ብሎ ሩካቤ ፈጸመና ስሜቱ ሲመጣ ውጭ አውጥቶ አፈሰሰው ይላል። ይሄን ባለፈውም ነግሬያቸዋለሁ። መቼም መደጋገም አያስፈልግም። እግዚአብሔር ቀሰፈው ይላል። ዘርን አውጥቶ ማፍሰስ፣ በኮንዶም ጠቅልሎ ሽንት ቤት መጣል፣ ቆሻሻ ላይ መጣል፣ ግል ወሲብ መፈጸም አንድ ነው፣ ተመሳሳይ ነው። ያለ ቦታው ዘርን ማፍሰስ ማለት ነው ባጭሩ። በዚህ ጉዳይ ላይ ህልመ ሌሊት ወይም ደግሞ ዝንየት ተብሎ የሚጠራው በተወሰነ መልኩ ይሳተፋል። ለምን? ቀን አይኑ በዝሙት የተንከራተተ ወንድ ነው ማታ ሴትን የሚመለከተው ይባላል። ለዚህ ንስሐ መግባት ይችላል። ግን ሌሊት ዘሩ ስለፈሰሰ ሩካቤ ይፈጽማል ማለት አይደለም። ለአይነ ጥለዋ ግን እራትና ምግብ ሰጥቷታል ወይም ግብሯን ሰጥቷታል ማለት ነው። ስለዚህ ዘሩን ደጅ ሲያፈስ እግዚአብሔር ቀሰፈው ይላል። ለምን? ዘርን ማፍሰስ የእግዚአብሔር ንብረት ማፍረስ ማለት ነው። እግዚአብሔር እንዲቀጥል የፈለገውን ዘር ለምን ይሄን አደረገ? አሁን ትዕማር ላይ ባልን የሚገል መንፈስ ጭኗ ላይ ሊኖር ይችላል። ግን ምንም ይሁን ምንም ሴት ማህፀን ውስጥ ዘርን አፍስሶ የሚሆነውን ማየት ነው የሚሻለው። ገብቷቸዋል? ልክ እንደ ወለተ ራጉኤል ማለት ነው። ሳራ ነው የምትባለው አይደለም? ወለተ ራጉኤል ድርሳኑ ሩፋኤል ላይ እንዳለችው 6-7 ወንዶችን አገባች። ጭኗ ላይ የተቀመጠው አስማንዲዮስ ወይም አስሞቲዮስ የተባለው መንፈስ ባሎቿን ይገልባት ነበረ። ጭኗ ላይ ተቀምጦ ሲል የሚያምር ሰውነት አላት ማለት ነው። አሉ እኮ በጣም ብዙ ሴቶች የውስጥ ሱሪ ሳያረጉ ፓንት ሳያረጉ እንዲታይላቸው ሰውነታቸው ሲሞናደል እንዲታይላቸው ወዲያ ወዲህ እያሉ ወንዶቹን ይስባሉ። ከዛ ከነሱ ጋር የተገናኘ ወንድ ደግሞ ልምሾ ይሆናል፣ ይታመማል ማለት ነውና ብዙ ወንድ ስለሚመለከታቸው እነሱ ራሱ የብዙ ወንዶች የዝሙት መንፈስ ተጠቂ ነው የሚሆኑት። እንደዚህ የሚያደርጉ ሴቶች ከላይ ሺቲ የሚባል ነገር ያደርጋሉ። ከዛ ፓንት ላይ ወሸቅ ያደርጉታል። ሲሄዱ እንደፈለጉ ዘበጥ እያሉ ይሄዳሉ፣ ይሰበስባሉ። የብዙ የወንዶችን መንፈስ ሁሉም ያያታል አይደለም? የሁሉም የዝሙት መንፈስ ይገባባታል ማለት ነው። ልጅ ስትወልድ ከዝሙት መንፈስ ጋር ነው የምትወልድ። የብዙ ወንዶች መንፈስ ይገባባታል። ልጆቿ ላይ፣ ትዳሯ ላይ ጣልቃ ይገባል። ከባሏ ጋር አትስማማም። ለምን? ይሄ ሁሉም የተመለከታት የዝሙት መንፈስ ገብቷል። ያን ተሸክማል ወደ ቤቷ የምትገባው። አስቡት፣ ሰብሰብ ብላ የምትገባ ሴት ደግሞ ምንም መንፈስ አታፍስም። ከልል ሰብሰብ አድርጋ ትገባለች። የሚታይ ነገር የላትም። ሸፈና ጋር የምትሄደው ማውቃ ፋራን ማን ያየዋል? ወይም የተሸፈነ ነገር ማን ያያል? የዝሙት መንፈስ እኮ አንዱ መግቢያ መልክቱ እንደ ቡዳ ሆኖ ማየት ነው። ኧረ ሲያምር ዴ ባም ይላል አይደል? ጎረምሳው ኧረ ምንድነው አንድ ቀን አታናግሪንም እንዴ ምናምን ይላል። መለከፍም ትፈልጋለች፣ ይለክፋታል። ልክፍት ራሱ አጋንንት ነው ዞሮ ዞሮ። ከዛስ ያ በአይን ያየው የዝሙት መንፈስ፣ በቡዳ የገባው የዝሙት መንፈስ በተግባር በደንብ አድርጎ ይገባል ማለት። በተግባር በደንብ አድርጎ መንፈሱ ይደላደላል። ከዛ በኋላ የሁሉም ትወራለች። አንዴ ከሆነ የተነካቸው የሁሉም ከሆነች ደግሞ የሁሉም የሆነው መንፈስ የገባው ልጁ ላይም ይገባል። እሱም አርፎ አይቀመጥም። እቺን ሴት ባየበት አይኑ ሌላዋን ሴት ያያል። ለምን? ሁሉም ወንዶች ያዩት ሴት መንፈስ እሱ ላይ ስለገባ ሌላዋን ሴት የማየት እድሉ በጣም ሰፊ ነው የሚሆነው። ስለዚህ መልከስከሳችን የመበላላት ምልክት ነው። እርስ በርስ በቡዳ ተበላልተናል። የተበላላንበት የቡዳ መንፈስ ባህሪ በራሱ ብዙ ሴቶችን ያየ አይን መንፈስ ነው። ስለዚህ ሲመጣም አይኑ ብዙ ነው። አይረካም፣ በአንድ አይረጋም። ወንዱም ሴቱም ማለት ነው። እና ከለል ብሎ መሄድ አይሻልም? ደበቅ ብሎ ሰወር ብሎ በረጅም ቀሚስ በነጠላ ውስጥ ተደብቆ ትልልቅ ረዘም ያለ እንትን ካፖርት ነገር በቃ ለምን ሲባል እንዲታይ አይደል እግዚአብሔር የፈጠረው። እሺ ግለጪውና ከዛ የሚመጣውን ደግሞ ተቋቋሚያ ማታ ምሰግጂ ከሆነ ግለጪው። ደግሞ ይተሰጥቶኛል ብለሽ የምታስቢ ከሆነ እንዲታይ ነው ካልሽ ማን እንዲያየው ብለሽ ማሰብ አለብሽ እኮ። ተፈጥሮሽ ሁሉም ሰው እንዲያየው አይደለም። ሁሉም ሰው አይቶት ምራቁን እንዲወጥ ወይም ደግሞ ላጩ እንዲያዝረበርብ አይደለም። ወይም ደግሞ አንተም ልክ እንደዛው የሆነ በቃ ሴቶችን ሁሉ እንድታጫወት አይደለም የተሰጠህ እኮ ተፈጥሮ። ራስን ሰብሰብ አድርገው ቆጠብ አድርገው የሆነ ነገር ከለል የምታደርገው ነገር መኖር ይገባል። ለእህቶችህ ልታስብ ይገባል። ለወንድሞችህ ልታስብ ይገባል። ሁሉም ሰው ተይዟል ብለሽ የምታስቢ ከሆነ ሁሉም ሰው አንድ አይነት ነው፣ ወንድ ሲባል አንድ ነው ብለሽ የምትይ ከሆነ ማን ነው አንድ ያደረገው? ወንዶች ሁሉ አንድ ያደረገው መንፈስ የትኛው ነው? እናንተው ላይ ያለው ነው። ተገልጠሽ ስለምትወጪ ያየሽ የወንዶች መንፈስ በሙሉ ይህንን ሰው እንዲመለከትሽ ያደርገዋል ማለት ነው።
ከዛ ወንዶችን ሁሉ አንድ አይነት ያደርጋቸዋል እና ትዊተሩ አንድ አይነት ይሆናል ማለት ነው። አንድ ትዊተር ኮፒ ብቻ ነው የምትነኩት አይደል? ቀለም ትነኩና ስትሉት ተመሳሳይ ነው አይደል? ያ አንዱ ትዊተር ማን ነው? ያ አንዱ ማህተም ፔድ ተከፍሏል፣ ግብር ተገብሯል። ሌላ ወረቀት ይመጣል። ምናልባት የቀለሙ መብዛትና ማነስ ሊለያይ ይችላል እንጂ ጽሁፉ አንድ አይነት ነው። ለምን? ትዊተሩ አንድ ስለሆነ እና ግለ ወሲብ ጣጣው ብዙ ነው። ለግብረ ሰዶምነት ለሌዝቢያነት ይዳርጋል። በተለይ በአሁኑ ሰዓት የበዙት ግብረ ሰዶማውያን በሙሉ በግለ ወሲብ ውስጥ የገቡ ናቸው። ለምን? ግለ ወሲብ ያስፈጸመቻቸውም ያቺ ሴት ዛር አይነ ጥላ መጀመሪያውኑ ሴትን እንዳይቀርብ ነው ከልጅነት ጀምሮ ያለማመደችው ማለት ነው። እኔ ተፈጥሮ ይሄ ነው ብሎ እንዲያስብ ነው ያደረገችው። ይሄ ነው በቃ የኔ ተፈጥሮ እንጂ ይሄ ሰይጣን አይደለም ብሎ እንዲያምን አሳምነዋለች። ወደ ኋላ ግን እናቱን፣ አባቱን፣ ቤተሰቦቹን እንዴት እንዳሳደጉት እንዴት እንደኖረ በምን እንደተጋቡ ቼክ ቢያደርግ ምክንያቱን ያገኘዋል። እኛ አባት መስተፋቅር እንደሆነ ሲሰሙ የወሰዱት እርምጃ በጣም የሚገርም ነው። ጌታ ሆይ እባክህን አሁን ቅዱስ ቁርባን ተቀበልኩኝ አሁን ውሰደኝ ነው ያሉት። ድጋሚ በዚህ እጄ ልነካው አልነካውም፣ አላረገውም። እጄን እሰሩኝ፣ እጄን ቁረጡኝ ያሉት አላረገውም ያሉት። እግዚአብሔር ምስክሬ ነው። እንደዚህ ነው በቃ አፋቸውን ከፍተው የተናገሩት። አላረገውም። እጃችን ልክ አረብ ሀገር ብንኖር ይሻለናል። አረብ ሀገር አሁን ሌባ ሲሰርቅ ከተገኘ አይደል ይቆረጣል አይደል? አሁንም ድረስ አለ ይሄ ህግ። ግለ ወሲብ ሲፈጽም የተገኘ የሚጠብቀው መልአክ የሚያደርገው ቢሆን ኖሮ ማን ይተርፍ ነበረ አይደል? ስለዚህ ምክሩ ብዙ ስለሆነ ብዙ መቀጠል አልችልም ከዚህ በላይ ግን እባካችሁን እህቶች ለወንድሞቻችሁ አስቡ፣ እናቶች ለልጆቻችሁ አስቡ። በመስተፋቅር አግብታችሁ ከሆነ አባትም እናትም ወደ ልጆቻችሁ የሚሄደው መንፈስ ይሄው ነው። ግለ ወሲብ ማነው ስንፈተ ወሲብ ተጠቅማችሁ ከሆነ ደብተራ ጋር ሄዳችሁ አሰርታችሁ ከሆነ ይሄው ነው። ወደ ሴሰኝነት ነው የምታስተላልፉላችሁ ለልጆቻችሁ። ስንፈተ ወሲብ እኮ አለብኝ ብሎ የሚያሰራ ሰው 24 ሰዓት ሙሉ ማገር ምሰሶ ሆኖ እንዲቆምለት ከፈለገ ከሚስቱ ጋር ሴሰኛ ይሆናል ማለት ነው። ሰንበትን አያከብር፣ ጻጿማትን በዓላትን አያከብር። ዝም ብሎ በቃ ሁሉ ጊዜ በጋለብ ነው። በማን ኃይል ነው ታዲያ? በመንፈስ በርኩስ መንፈስ ኃይል። ይሄው መንፈስ ደግሞ ወደ ልጆች ሲተላለፍ ደግሞ ልጆቹም እንደዛው አይናችሁ እያየ ከቤት ሰራተኛም ከእህቱም ከዘመድም ከማንም አይ እንደው የዚህ ልጅ እየተባለ ይልከሰከስላችኋል። ከየት የመጣ ነው ሲባል ልጁ ከየት አመጣው? ለዚህ ነው ቤተሰብ ወደ ኋላ ዘር ቼክ አድርጉ ምለው። ከማንም አይመጣም። ሄዶ ሴተኛ ደረጋ ከተልከስክሶ እንኳን ዝሙት መንፈስ ይዞ ቢመጣ ሄዶ ያልከሰከሰው የመጀመሪያው መንፈስ ነው የሚጠየቀው። መጀመሪያ የሚታየው እንዲሄድ ያደረገው ምንድነው? እና አይናፋርነት በራሱ ይቻል በጣም ከባድ ተጽዕኖ አለው። አይናፋሮች ከትምህርት ቤት ሲጀምሩ ወንዶች ከሆኑ ቀና ብሎ ሴቶች ማየት ስለሚፈሩ ቦርሳቸውን አዝለው ደፋ እያሉ ሲሄዱ አካላቸው ሰውነታቸው ራሱ ጎበጤ ማለት ባህሪ ሁሉ አለው። ሲያናግሩ ፊት ለፊት ባትኩሮት አያዩም። ወደ ሌላ ቦታ እያዩ ነው። እስቲ እኛ እያለች በግድ እያናገረችው ማለት ነው። ያቺ አይነ ጥላ በዛ ላይ እየታየች ነው የምታድገው ማለት ነው። የምታሳድገው ምን የምታድገው ሰባ ምን ታድጋለች አብራው የምታድገው እና ኃጢአትንም በዛ ልክ ነው የሚያስፈጽሙትና ለነዚህ ሰዎች ተብሎ እንደወጣ አስመስሎ ፊልምን መስራት ማለት የነጮች ትልቁ በቃ ኮንስፓይሬሲያቸው ነው። ለኛ ግን ውድቀትና ሞታችን ነው። ሰይጣን በጠረባ ሳይመታን ካልባረከኝ አለቀህ ብሎ ያዕቆብ መላኩንና እግዚአብሔርን እንደታገለው እኛ ደግሞ ሰይጣንን ደግሞ ምን ካልረገምከኝ ካልገደልከኝ አለቀህም ብለን በግድ ከሰይጣን ጋር እየታገልን ያለ ነው። ስለነበረ ሰዓቱ ላይ አምላካችን ስም የተመሰገነ ይሁን። ሰላም